መዳሜ ሰደበችኝ። ከመዳሜ ጋር ተጣላውኝ። እሺ ምን ብላ ሰደበችሽ? ሽቃላ ነሽ ብላ ሰደበችኝ። እሰይ እናቴም ሜቴ ሙሽሪት እንዲህ ሀገርሽ ታባ እንዲህ ትልሽ ትፈልጊያለሽ? እንዲህ ሀገርሽ እህት አለሜ እንጎቻዬ አበባዬ እንዲህ ትልሽ ትፈልጊያለሽ? እንዴ ምን ነው ትፈልጊያለሽ? አረ እንደዛ እንዲያጠብቂ ሀቢብቲ እንደዛ እንዲያጠብቂ። እንዴ ብዙዎቻችሁ ከኢትዮጵያ አትምጡ እየተባላችሁ ትመጡና እዚህ ስትመጡ የሆነ ነገር ሲደረግባችሁ ትጮዋላችሁ። የሆነ ነገር ስትሆኑ ትላላችሁ። ለትንሽ ነገር ትንሽዬ ነገር ማለት ነው፣ ለትንሽ ነገር ብላችሁ ማለት ነው። እንደዛ ከሆነ ትምጡ፣ እዛው ሁኑ፣ እዛው ሁኑ። አንድ የመንግስት ሰራተኛ የማይበላው ደሞዝ እየከፈለችሽ ሽቃላ አለችኝ፣ ሰደበችኝ፣ ተጣላሁ። ይሄ ስድብ አይደለም ሲጀመር። ሽቃላ እኮ ስድብ አይደለም። ሽቃላ ሁሉም ሰው ሽቃላ ነው። ሁሉም ሰው ሰራተኛ ነው። እሺ ምናልባት እነሱ በቤት በውጭ እኛ በቤት ስለሆነ እሱ ነው ልዩነታችን እንጂ ሁሉም ቢሆን ሰራተኛ ነው። ሳይሰራ ብር አይመጣም። ሳይሰሩ ለኛ እነሱ አይከፍሉንም። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የአባይ ሚዲያ ቤተሰቦች እንደምን አላችሁልኝ? እንደምን ቆያችሁኝ? እንደምን ሰነበታችሁልኝ? እኔ ያለው እግዚአብሔር አምላክ እየተመሰገነው በጣም ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትረፍረፍ ይበልልኝ እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው ወደ ቤተሰቦቼ እና ይሄንን አዲሱን ቻናሌን ደግሞ ላይክ እና ሼር ሰብስክራይብ እያደረጋችሁ አሳድጉልኝ፣ ተባበሩኝ፣ አበረታቱ ማለት ነው። ኮሜንት እየሰጣችሁ በምትችሉት በአቅማችሁ አበረታቱኝ ማለት ነው። እሺ ውዶቼ ሀገራችንን ሰላም ያርግልን። ከምንም በላይ ሀገር ሰላም ሲሆን ነው እና እግዚአብሔር አምላክ ሰላም ያርግልን እና አበረታቱኝ። እሺ አበረታቱኝ። ፌመሶቹ ጋር እየሄዳችሁ አታበረታቱ አይደለም እነሱ ጋር ብቻ እየሄዳችሁ እኛን አትተውን፣ እኛንም ሰብስክራይብ አርጉን። እኛም እኮ እነሱም ፌመሶቹ ተዜሮ ተነስተው ነው እኮ እዚህ 100,000 200,000 300,000 የደረሱት 1 ሚሊዮን የደረሱት። እኛም እንደርሳለን እና አበረታቱኝ እላችኋለሁ። እና ውዶችዬ ዛሬ ደግሞ ምን ልላችሁ መሰላችሁ የመጣሁት ዛሬ የሆነች ልጅ በውስጥ መስመር ነው እና መዳሜ ጋር ተጣላው፣ መዳሜ ሰደበችኝ አለች። እሺ ምን አለችሽ? ሽቃላ አለችኝ አለች። አይ ሽቃላ ስድብ ነው እንዴ? ለእናቴ ሽቃላ ስድብ አይደለም እኮ አልኩ። እኔ ደግሞ ምን ላድርግ ፈረደብኝ እኮ። ስድብ ነው እንዴ? አይደለም እኮ ሽቃላ ስድብ አይደለም። ምናልባት ገና 7 ወር 8 ወሯ ነው። ምናልባት ቋንቋ ስለማታውቅም እንዲሆን አላውቅም። ስድብ አይደለም ይሄ ብዬ ስላት ሌላ ሰው ሲነግረኝ ስድብ ነው ብለውኛል አለ። ያ ይሄ ስድብ አይደለም። ሽቃላ ማለት ሰራተኛ እንዴ ማለት ነው። ሰራተኛ ደግሞ ስድብ አይደለም። እንደኔ አመለካከት ነው። ሰው እንደ ራሱ አመለካከት ልዩነት አለው። የራሱ አመለካከት እንደኔ አመለካከት ደግሞ ይሄ ስድብ አይደለም። አንደኛ ስድብ አይደለም። ሁለተኛ ደግሞ ሸቃላ ብንባል ምን ችግር አለው? ምንም ችግር የለውም እኮ። ሁሉም ሰው እኮ ሰራተኛ ነው። ሁሉም ሰው ይሰራል። ሁሉም ሰው የስራ ሰው ነው። ስለዚህ ይህም ብንባል አያናድደንም፣ አያበሳጨንም። ይሄ ማለት ነው ምንም የሚያበሳጭ ነገር የለም ብንባል ማለት ነው። ምክንያቱም ለስራ ነው የመጣ ነው። ስራ እስከሆነ ድረስ ስራችንን መስራት ነው። ከዛ በመቀጠል ደግሞ አንድ መንግስት ሰራተኛ የማይበላውን ደሞዝ እየተከፈለ እንደ ሀገርሽ ታባዬ ሙሽሪት እታለም አንጓቼ እታትዬ እንዲትልሽ አትጠብቂ። ወይም ደግሞ ሀቢብቲ ህያቲ አምሪ እንደዚህ ምናምን እንድታቀለማመጥሽ አትፈልጊ። እንደዛ አትፈልጊ። የእውነት እኔ አንዳንዴ ግርም ይለኛል። ማርያም ከኢትዮጵያ ትንጡ እየተባሉ እናንተ እንደዚህ ናችሁ፣ እናንተ እዚህ ሰርታችሁ፣ እናንተ እንደዚህ እያሉ እኛ እዚህ መከራ በልተን አንዲት ቅርስ ሀገራችን ላይ ያስቀመጥናትን እሷን እያዩ በቃ እኔም ማረጋለሁ ይሉና ይመጣሉ። ሲመጡ እኮ ሲነግሯቸው እኮ ስቃዩን ችግር እንዳለ እንደዚህ አይነት ችግር አለ፣ ይሄን ተቋቁማችሁ ታሳልፋላችሁ ብላችሁ ሲነግሯቸው ችግር የለም ይሏችኋል። እዚህ ተመጡ በኋላ ያዙ ይልቀቁኝ ይላሉ እናቶች። አረገኝ አዲ ህዝብ ነው እንዲህም ብትባሉ ከዚህ በላይ ብትባይ ምን እንደምትባል ነው ምን እንደምትሆን ነው የገረመኝ። እንደ እንትን ብትሰደብ እንደኛ ብትሰደብ እንደኔ ብትሰደብ እኔ በራሴ ልንገራችሁ እንደኔ ብትሰደብ እኔ ምን እንደምትሆን አላውቅም።
እንዴ? ሁሉም ሰው ሰራተኛ እኮ ነው። እነሱም እኮ እኛ ቤት ውስጥ ስለምንሰራ እኛ የቤት ሰራተኛ፣ እነሱ የውጭ መሆናቸው ነው እንጂ ልዩነታችን ውጭ ሄደው ስለሚመጡ ነው እንጂ ሁሉም ሰራተኛ ነው። ሁሉም እነሱ ካልሰሩ ደግሞ ለእኛ ብር መስጠት አይችሉም። እነሱ ካልሰሩ ለእኛ ደሞዝ መስጠት አይችሉም፣ መክፈል አይችሉም። ስለዚህ ሁሉም ሰራተኛ ነው። ሁሉም ሸቃላ ነው። ሁሉም ከዲያመ ነው እንዴ! ሁሉም ዓለም በሙሉ ከዲያመ ነው ሁሉም። ምክንያቱም ሳይሰራ የሚሰጥ የለማ። ታልሰሩ ለእኛ ብር እኮ ከሰማይ አይወርድላቸውም። ሰርተው ነው የሚሰጡን። ሰርተው ነው ጠዋት የወጡ ማታ ገብተው ነው እንደኛ የሚሰጡን። እሺ እንደኛ ማለት እኛስ ቤት ውስጥ ነው የምንሰራው። እነሱ ግን በሙቀት ብዙ ቦታ የሚሄዱ አሉ እኮ ብዙ ቦታ በዚህ በፀሐይ የሚሄዱ በጣም ሩቅ ሀገር የሚሄዱ አሉ። እንዴ ምን ሆናችሁ ነው ብትባሉ ምን ትሆናላችሁ? ትንሽ ነገር ተተናገሩ ወይ እንዴ ጉድፈላ። እኔ ያን ማርያምን ይገርመኛል አንዳንዴ። ከዛስ ደግሞ እሺ ሌላስ እኔ እሷ ተኝታ ላይ ለራሷ ተኝታ ትውልና እኔ ልክ ስራ ጭርስ ሳረግ ትነሳለች። ከዛም በኋላ እኔን አታስተኛኝም። እናት አለም የናን ፍራሽ ዘርጊና በጣ ገዋተኛ ታዲያ እንዴ ልትሰሪ አይደል እንዴ የመጣሽው? ልተኝ ነው እንዴ? እንቅልፍ ኢትዮጵያ ቀረኩ። ላደለው አለ ግን ደግሞ ታላደለሽ ምንም ማድረግ አይቻልም። ምን ታረጊዋለሽ? እድል ነው። አንዳንዱ ተኝቶ የሚበላ አለ፣ አንዳንዱ ደግሞ የልፋት የሆነበት እጣ አለ። ታዲያ ምን ትደረጊ? መስራት ነው እንግዲህ። ምን ይደረግ? ካልሆነ አይ እኔ ሳልሰራም ብለሽ ስራውን ትተሽ አንጥተሽ ምንጣፍ ይዘሽ ዝርግተሽ ተኝ ጎኗ። ሌላ ምን አለው? ሰው ደፋር ነው የእውነት። ዝም ብሎ ብር የሚመጣ ይመስላችኋል እንዴ? ዝም ብሎ ብር እኮ ሳይወጣ ሳይወርዱ ጠብ ሳትል እኮ አትመጣም። እችን ጠብ አድርጋችሁ ነው የምትመጣው ብር እንዴ። እኔ የእውነት ነው የምላችሁ። ብዙ ልጆች በውስጥ መስመር እኛ ምን እናርግ፣ ዲሞዝ ተቆረጠብን፣ ዲሞዝ እንዲህ ሆነን እንዲህ ይኸው 5 ዓመታችን እዚህ ዲሞዝ በዛችሁ በገባንበት ነው። ምን ነው የዲሞዝ ችግር? እዛው ራሳችሁ ተነጋገሩ። መጀመሪያ የተዋልሽው ውል ካለሽ በዛ በውልሽ ነው መጨረስ ያለብሽ ኮንትራትሽንም። ኮንትራት ከሆነ አንዳንዶቹ ፈጣሪን የፈሩ ይጨምራሉ 1 ዓመት እንደሞላን። አንዳንዶቹ ደግሞ ጨካኞቹ ደግሞ በ2 ዓመትሽን በዛው በገባሽበት ያስጨርሱሻል። ሁለተኛ ደግሞ ልክ 2 ዓመት ጨርሳችሁ 2 ዓመት ስትደግሙ ተነጋግራችሁ መድገም ነው፣ መነጋገር ነው እኮ። ለማንኛውም ወደ ቤተሰቦቼ ቪዲዮ አላብዛባችሁ፣ ድጋሚ እመጣለሁኝ፣ ተመልሼ እመጣለሁ። ደግሞ ላይክ እና ሼር ሳብስክራይብ እያደረጋችሁ አበረታቱኝ። ቪዲዮ እንዳይረዝምብኝ ነው። ወዳችኋለሁ፣ አከብራችኋለሁ። ኢትዮጵያ ሀገራችንን ሰላም ያርግልን።